አላውቅም። ስለዚህ ነው ችግር የለውም። ይሄን ተመልካችና ከዛ በኋላ እንትን ታደርጊያለሽ። ምንም ችግር የለውም። አይ በቃ ትመልከተው ሳላ ይቅርብሽና ዝም ብለሽ ተመልከች። አትመልሽ። እሺ አንቺ መመለስ አይጠበቅብሽም። ይሄንን አንብብላት ተአምረ ማርያምን። ኦኬ ያው ከቤተ ክርስቲያን መጽሐፍ አንድ መጽሐፍ እናሳይ። ሰይጣን እንደሚያገለግለው የመዳም ቅመም እንደሆነ ምርጥ አድርጎ ስራ እንደሚሰራ እናሳያችሁ ለክርስቲያኖች ማለት ነው። ተአምረ ማርያም መጽሐፍ እንደዚህ ይላል። ሁለተኛውም ይፈጭ ዘንድ አዘዙትና በፍጥነት ፈጭቶ ሰጣቸው። ዱቄት ፈጨ ሰይጣን አብዝቶ ይፈጭ ነበርና እንጂ እንደ ሰው አይፈጭም ነበረ። ዳግመኛም እንጨት ይለቅም ዘንድ አዘዙትና 200 ሰዎች መሸከም የማይቻላቸውን ተሸክሞ በአንድ ጊዜ አመጣላቸው። ሰይጣኑ ማለት ነው። መነኮሳቱም የቤተ ክርስቲያን ዋናዎቹ ማለት ነው አይተው አምላክን የወለደች እመቤታችን አደነቋት። ያንን ሰይጣን ግን ያህን ያክል ሸክም መሸከም እንዴት አስቻለህ አሉት። እርሱ ግን ካልበቃችሁ ልቦናችሁ ያሰበውን እጨምር ዘንድ እዘዙኝ አላቸው። የዚያች ሀገር ሰዎችም እርስ በእርሳቸው ቀድሞስ በዚህ ሰይጣን ተፈትነን አዝነንም ነበር፣ ዛሬ ግን ደስ አለን፣ እመቤታችን እንደ ባሪያ ያገልግላችሁ ብላ ይህንን ሰይጣን ከሰጠችን ጀምሮ ከድካማችን ሁሉ አርፈናል ተባባሉ። ስለዚህ ሰይጣን ምን ያደርግ ነበረ? ለቤተ ክርስቲያን ሰዎች ማለት ነው ዱቄት ያስፈጭ ነበረ፣ እንጨት ይሸከም ነበር፣ ወጥ ይሰራ ነበር። የሚቀረው ነገር የለም እና ስለዚህ ሰይጣን ቤተ ክርስቲያን አገልጋይ ነው። እሺ ያው መነኮሳቱን የሚያገለግላቸው ቤተ ክርስቲያን ዋናዎችን እየገባ ያገለግላቸዋል። ሰይጣኑ ማለት ነው እንጨት ይሸከማል። በቃ የመዳም ቅመም ያው በነፃ ነው፣ ሳላ አይከፈለውም፣ በነፃ የሚሰራው እንግዲህ ሰይጣን ነውና ሰይጣንን ምን ያደርጉታል? ማርያም ናት እንግዲህ ለሰዎቹ የምትሰጠውና እመቤታችን ይህንን ሰይጣን እንደ ባሪያ ከሰጠችን በኋላ ከድካማችን አርፈናል ይላል እና ድሮ ይፈትነን ነበረ፣ ግን አሁን እመቤታችን ስለሰጠችን በጣም ደስ ብሎናል፣ አርፈናል፣ ደስ ብሎናል። ያንን ነገር ሲናገሩ እናያለን። ምንድነው የሚያደርጉት? ወፍጮ ቤት ይልኩታል፣ ሄዶ አስፈጭቶ ይመጣል። 200 ሰዎች መሸከም የማይችሉትን ይሸከማል። ይሄ ጉልበት ብዝበዛ ነው። ባይዘው አይደለ? ምን እንደሚከፍሉት አናውቅም፣ ግን ጉልበት ብዝበዛ ነው። 200 ሰዎች የማይሸከሙትን ያሸክሙታል። ሄዶ እንጨት የሚለቅመው እሱ ነው። እንዲሁ ደግሞ ሁሉም ነገር የሚሰራው እሱ ነው። ምንድነው የሚከፈለው? ነው በወር ነው የሚከፈለው? ምንድነው የሚከፈለው? ይኸው እዚህ ጋር ይኸው እንደ ባሪያ ያገልግላችሁ ብላ ይህን ሰይጣን ከሰጠችን ጀምሮ ከድካማችን ሁሉ አርፈናልና ብለው ይናገራሉ። ምን አይነት ቁርኝት ነው? ሰይጣን እንደ እንትን የመዳም ቅመም አይደለም፣ እንደዛ አንልም፣ ግን ስራው እንደዛ ነው። የሚያሳፍር ነገር አይደለም አይደል? ስራ ነው፣ ስራ ነው። እንጨት መሸከም፣ ወጥ መስራት ምናምን ያለ ነገር ነው። ግን ሰይጣን እንደዚህ አይነት ስራ ሲሰራ ምን አይነት ቁርኝት ነው በሰዎችና በሰይጣን መካከል? በዚህ ደረጃ ያለው ቁርኝት ምንድን ነው? ሰይጣን ቁርአን ሲናገር ለእናንተ ግልጽ ጠላታችሁ ነው ይላል። እዚህ ጋር ደግሞ ቤት ውስጥ ካገለገለ ምን አይነት ውዴታ ቢኖር ነው በዚህ ደረጃ ወጥ የሚሰራው እነዚህ ነገራቶችን ወፍጮ ቤት የሚሄደው ነው? እና ይሄ መዋደድን አያሳይም ወይ የሚል ጥያቄ ነው። እስቲ በዚህ ዙሪያ ሌላ ክርስቲያን ካለ በማርታ ቦታ ይግባና ይመልስልን። ምን ትላለህ ኢምራን? ይሄ በቃ ገልጸሃል። ጀዛከላ ወንድሜ ሳላህ። ግን ለመጨመር ያክል ደግሞ ታሳቢ ማድረግ ያለባችሁ ሳላህ የሚያገለግለው ቤተክርስቲያን ውስጥ ነው። ቤተክርስቲያን ውስጥ መነኮሳት የታየህ አይደል? መነኮሳቱን ነው ያለው። ስለዚህ ቤተክርስቲያን እየገባ ያገለግል ነበረ። ዋና እየገባ ውስጥ እየገባ ማለት ነውና ያገለግል ነበረ። ስለዚህ ጠላታችሁ አይደለም ነው። አንድ ጥያቄ ልጠይቅህ ሳላህ። አንድ ሰው እየመጣ ላንተ ቤትህን ልብስህን የሚያጥብልህ ከሆነ ወጥ እንጀራ የሚጋገርልህ ከሆነ ላንተ ጠላት ነው ወይስ ወዳጅ ነው የሚሆነው? እንደ ልብስ የሚያጥብልኝ ከሆነማ ቀንደኛ እኔ ልብስ ማጠብ ስለማልወድ ወዳጅ ነው። ያውም በነፃ እኮ ነው፣ አያስከፍልህም፣ በነፃ እንዴ አላ። ይሄማ የመጨረሻ ወዳጅ ነው እንዴ። በቃ እንደዛ ከሆነ ደግሞ ሰይጣን ለመነኮሳቶቹ ለከተማዋ ሰዎች በሙሉ አረበይ ያሳዝንም በአላ ለከተማዋ አረበይ ለአገሩ ሰው በሙሉ እኮ ነው። ለአገሩ ሰው በሙሉ ነበር። ሰላም፣ እንዴት አመሻችሁ? ሰላም ብለን ቆይ አንዴ ልጨርስና ትቀጥያለሽ። ማርታ ውረጅ ይፈልጋለሁ። እሺ ውጪ ከዚህና ነይ በውስጥ አንቺ መልሽ እንደ ምንድነው ልትመልስ መስሎኛል። ሰላም ስትል እኮ እኔ መልስ አገኘም ብዬ ነበርና ለካ ለማስወጣት ነው። አይ መልስ ካለ እኮ አሁን ማናት ያሁን ልጅ ሁላችንም መልስ መስማት እንፈልጋለን። ማርታ ብቻ አይደለችም። በውስጥ አሁን ሄዳ እንደዚህ ነው ውሸት ነው ምናምን ልትል ነው። ሁላችንም መልስ ፈላጊ ነን። እዚህ ጋር ቁጭ ያልነው እሷ ለብቻዋ ሳትሆን ይኸው እዚህ ፊት ለፊት መልሽ ነኝና ኦኬ፣ ማስወጣት ሳይሆን ግቢና እንደዚህ ነው። ተአምረ ማርያም ይሄ ቁርአን አይደለም። ተአምረ ማርያም የሚል መጽሐፍ ነው። የቤተ ክርስቲያን መጽሐፍ ነው። ኦፊሻል መጽሐፏ ነው።
በግልጽ መጽሐፏ ላይ የተናገረችውን ነገር ነው ከፍተን ያነበብነው። በሚስጥር የሚመለስ በጓዳ በኩል የሚመለስ አይደለም። በፊት ለፊት መልሽ ነኝና ያ ሳላ ግን ጀማ እዚህ ጋር ኢብሮ ከመቀጠል በፊት ይቀጥል ይችላል። አይ ለወሬ ሳይሆን በጣም ገርሞኝ ነው። እኔ የምልህ አይቼው አላውቅም። እንደዚህ አገልጋይ ሆኖ ወጥ እየሰራ ወፍጮ ቤት እየሄደ እና ታዲያ ወዴት እንዴ? እኔ አልገባኝም። እንደዚህ የሚያስወራቸው እሱ ነው። ሻውዚን ምናምን እያለ ምናልባት የእሱ ወጥ ይሆናል። እንግዲህ ቀጥል ውስጥ አይ እሱ አገልጋይ ብቻ ነው። እሱ ምግባቸውን እንጀራ ነው የሚጋግረው። ያው አይተህ ከሆነ እንጨት ይሸከማል። ወፍጮ ይፈጭ ነበር። እዚህ ጋር አብዝቶ ይፈጭ ነበር። ይታያል፣ አብዝቶ ይፈጭ ነበር ስራው። ስለዚህ ወፍጮ መፍጨት፣ ልብስ ማጠብ ምናምን ነው እንጂ ሰዎችን ማስተማር አይደለም። ግን እዚህ ጋር አጀማ መሰላችሁ አብዛኛው ጊዜ የሚፈጠር ነገር አለ። እርሱ ምንድነው? በቃ አንሰማም የሚባል ነገር አለ በክርስትና። አሁን አጀማ አይታችሁ ከሆነ እስካሁን ሳላጋ ሲናወራ በማስረጃ ነው። መጽሐፍ ከተነ ዝም ብለ ያ መጽሐፉ ፊት ለፊት እዚህ ጋር ህዝብ እንዲመለከት ያው እያሰማን ነው የምናሳየውና ይሄን እንዳይታየባቸው ምን ይላሉ? አይ በቃ ውረዱ፣ አትስሙ፣ በቃ ይቅርባችሁ ይላሉ። ያው ይሄ ጆሮ ዳባ ነው እንደዛ በቃ እየሰማ ባልሰማ ለመሆን ነውና ፕሊስ መጽሐፋቸውን አንብቡ። ሰይጣን እየመጣ ዱቄት የሚፈጭላችሁ ከሆነ ለቤተ ክርስቲያን ዲያቆኖቻችሁ፣ ለመነኮሳቶቻችሁ ዱቄት የሚፈጭላችሁ ከሆነ ልብስ የሚጥፍላችሁ ከሆነ እንጀራ የሚያገርላቸው ከሆነ ወዳጃቸው እኮ ነው። ጠላታቸው ከሆነ እኮ ማራቅ አለባቸው። ግን አቅርበውት አምነውት ምግብ እንዲሰራ አምነውት እሱን ያደርጉታል። ያው የቤተ ክርስቲያን ዲያቆናትና መነኮሳት። ስለዚህ ሰይጣን ወዳጃቸው ነው፣ ጠላታቸው አይደለም። ማስረጃ ተአምረ ማርያም ፔጅ 1122 ላይ 21 ላይ ሳላቀጥል ጀዛከላ። ያ እውነትን በመሸሽ መደበቅ አይቻልም። ለዚህ ትልቁ ማሳያ ምንድን ነው? እንግዲህ ነቢያችን ሰለላሁ ዐለይሂ ወሰለም በተነሱበት ጊዜ ሰዎች ቁርአንን ያነባሉ። የነቢዩ የተከተሉትና የካዱ ሰዎች ነበሩ በወቅቱ እና ቁርአንን ሲሰሙ ሰዎች በቃሉ ይማረካሉ። የሰማ ሰው ይማረካል። ኦኬ እነ ዑመርን ስትመለከቱ ሌሎች ትላልቅ ሰሃቦች የሰለሙበት እንትን ቁርአንን አዳምጦ ነው። ለአንድ አፍታ ብቻ ቁርአን በጆሮአቸው ላይ ሲሄድ ወይ ሲሰሙት በመልእክቱ ይገረማሉ። ይሄ ምንድነው? ሬቶሪካል ነው፣ የሚማርክ ነው። ሲነበብ ራሱ ትርጉሙ ባይገባችሁና የሰለሙ ስትል አንድ ጥያቄ ትዝ አለኝ። ለምሳሌ የቁርአን ጸሐፊ ክርስቲያን ሆኗል አይደለ? እዚያ ጋ እስኪ እንትን ማለት አልሆነም። ቆይ እሱ እመጣልሻለሁ። የቁርአን ጸሐፊያን ክርስቲያን አልሆኑም። አንዴ ቆይ እሺ። ስለዚህ አሁን የሰለሙ ሰዎች እንደዚህ ቁርአንን ሲሰሙ ይማረኩ ነበረ በመልእክቱ። በነገራችን ላይ ቁርአን ኢቭን መልእክቱ ገብቷችሁ አይደለም፣ መልእክቱ ሳይገባችሁ እንኳን ይስባችኋል አይደለ? የሆነ ስታዳምጡት ሰላም ይሰጣችኋል። ይሄን ግልጽ ነው። በቃ የትኞቹም ሰላምቴዎች የሚያምኑት ጉዳይ ኢቭን ትርጉሙን እንኳን ባያውቁት ልባቸውን ይማርካል። ጥንት ዘመን ደግሞ ትርጉሙን ጭምር ያውቃሉ በዛ ጊዜ የነበሩ ሰዎች እና ያኔ ቁርአን ሲነበብ በጣም ስለሚማረኩ ቁረይሾቹ ምንድን ነው ያሉት? ቁርአን ሲነበብ ጆሮአችሁን ያዙ። ኦኬ ወደ እናንተ ቁርአንን እያነበበ የሚመጣ ሰው ካለ እንዳታዳምጡት። ኦኬ ቶሎ ብላችሁ ይሄ ጆሮአችሁን ያዙና ከዛ እለፉ ይባሉ ነበረ። ነገር ግን አልሰራላቸውም። ምክንያቱም በሆነ አጋጣሚ ቁርአንን መስማታቸው ስለማይቀር። ስለዚህ ጆሮ በመያዝና በመሸሽ እውነትን መራቅ አይቻልም የሚል ነው እና ይሄንን ይመስላል። ስለዚህ ጆሮአችሁን አትያዙ፣ እውነትን አትሽሹ ነውና ቀጥታ እውነትን ተቀበሉ ነው የምንላችሁ። እሺ ቁርአንን ከሚጽፍ ክርስቲያን የሆነ ሰው አለ ለሚለው የለም። የቁርአን ጸሐፊያን ኩታቡል ወህይ ይባላሉ። ኦኬ ተራ ሰው ዝም ብሎ ሲጀመር ከመሰረቱ ቁርአንን የሚጽፍም አይደለም። ወይ ሳላህ እንደዛ አይደለም። ታሪኩን ነግሬሻለሁ። ሳላህዬ ከዛ በፊት የጀመራችሁት ነገር አለ። ርዕስ አቀይሮ አንዴ የገባ ዲያቆን ይሁን በቃ ማርታ ይሄንን ጥያቄ አስረዳሻለሁ። ስለ አብደላህ ብን አቢ ሰርሕ ከሆነ ትክክል አልነገሩሽም ክርስቲያኖቹ። ስለዚህ እውነተኛውን እንትን ከኛ ነው የምትሰሚው። እሺ ቁርአንን የሚጽፍ ክርስቲያን የሆነ የለም። የቁርአን ጸሐፊያን ሰሃቦች ናቸው፣ ሐፊዞች ናቸው። አንደኛ ዝም ብሎ ምናምን አይደለም። የነገሩሽን ታሪክ አዛብቶ ስለሆነ ትክክለኛውን ከሐዲሶቻችን ከኢርሊ ትራዲሽኖቻችን ነግሬሻለሁ። ለማንኛውም ይሄን ይመስላል። እሺ ኢምሩ ቦንሳ መጥተዋል። በየትኛው ርዕስ እንቀጥል? ከሱ ጋር ርዕስ ምረጥና በአንዱ መቀጠል እንችላለን። ጠይቅ። ሰይጣኑ ዱቄት የሚፈጨው ሰይጣን እሱ ይጠይቅ። ያ እሱን ቢመልስልን በጣም ደስ ይለናል። ቦንሳ ሰላም ነው? እንዴት ነህ? እሱን ጠይቀውና ከዛ ወደ ማርታ እናልፋለን። ማርታ ጠብቅ እሺ ወገናችን፣ ቀጥሉ። ከዛ በፊት ልናገር ከይቀርታ አንዴ ኢብራሂም
ቆይ አንዴ ቦንሳ ኢምራን ሳላህ ቪዲዮ ለቋል። ገብታችሁ ቪዲዮን አይደለ ይመስለኛል። ሳላህ እንደዛ እየተባለ ነው ከታች። ያ ከቻላችሁ ስወጡ ኮፒ ሊንክ አድርጉ፣ ላይክ ምናምን አድርጉ፣ ኦኬ ኮሜንት አድርጉ ምናምን አስፈላጊ ከሆነ እና አዲስ ቪዲዮ ለቅቅ ያለው ምናምን ሼር አድርጉልኝ። ባረከላሁ ፊኩም። እሺ ቦንሳ ከዛ ደግሞ የኔንም ልናገር እንጂ ከዛ ሁለተኛ አካውንቴን አጠገቤ ያለውንም ፎሎ አድርጉ። ምናልባት የኛው ቢዘጋ በዚህኛው እንድንገናኝ ፎሎ እያደረጋችሁ ሁላቸውንም ወንድሞችን ፎሎ አድርጉ። ቦንሳ ቀጥሉ። እሺ ቦንሳ ቀጥሉ። እሺ ሳላ፣ እኔ አንድ ጥያቄ አለኝ ለእናንተ ስለ ሰይጣን በተመለከተ ማለት ነው። ያ እስካሁን ግን ጥያቄዎችን እየጠየቅን መልስ እየፈለግን ነበር እና እናንተም ስትመጡ ያንን ምላሽ ያለው እንጂ ጥያቄ ለማስተናገድ አይደለም። እሺ ኦኬ። ከእነ ጥያቄ መስማት አትፈልጉም? እንደዛ አላለም። ነገር ግን ጠየቃችሁ ጥያቄ ጋር የሚገናኝ ቦንሳ እንደዛ አላለም። ጥያቄ መስማት አንፈልግም ሳይሆን ያልነው እኛ ጥያቄ እንቀበላለን። ቀኑ ሙሉ እየለመንን ጥያቄ ጠይቁ እያልን ነው የምንውለው። ኦኬ ጥያቄ የምንቀበልበት ሰዓት አለ። ነገር ግን ጥያቄ የምንጠይቅበት ሰዓትም አለ። ጥያቄ በምንጠይቅበት ሰዓት አንድ ሰው መቶ ጥያቄ ሊጠይቃችሁ ካለ እሱ ሰውዬ ጋር አንቀጥልም። ነገር ግን ጥያቄ የምንቀበልበት ጊዜና ሰዓት ስላለ በዛ ሰዓት መጥተህ የፈለግከውን ጥያቄ እንድጠይቅ እድሉን እንሰጥሃለን። አሁን ግን ጥያቄ አሁን እሱ ከሚያወራው ከሰይጣን ጋር በተያያዘ ነው። ሳላ ያ ችግር የለውም ከማንም ጋር ገጽ ጋር ተያይዞ አረ ምንም ችግር የለም። ከማንም ጋር ቢያያዝ ያንተ ጥያቄ እኛ ጥያቄ በምንጠየቅበት ቀን ነው የምናስተናግደው። የፈለገ ይሁን ያንተ ጥያቄ ከሰይጣን ይሁን ከዲያብሎስ ይሁን ከማን ይሁን ጥያቄ በምናስተናግድበት ቀን ነው የምንቀበለው። እሺ ኢምራን ማን ነው? ኢምራን አንተስ ተቀባይ ነህ? ማን ፈቃደኛ ነህ? ቦንሳዬ ምን መሰለህ እዚህ ጋር አንድ ሰው እያዳመጠ ነው ያለው እና በቃ ተውት። ከሌለ አብረን በቃ ችግር የለውም። አሁን እኛ እዚህ ጋር ጀማ መሰላችሁ መልስ ፈልገን የተቀመጥ ነው። ጥያቄ ትጠይቃለህ፣ ችግር የለውም። ሳላ ከፈለ ይገባ ትጠይቃለህ። ግን አሁን ደግሞ መልስ እንፈልጋለን ነው። አንድ ሰው መልስ ይፈልጋል። ጥያቄው ምንድን ነው? በክርስትና አስተምሮ ሰይጣን የቤተ ክርስቲያን አገልጋይ ነው እንዴት ብሎ ሆነ ነው ጥያቄያችን። እሱ መልሱልንና ከዛ ትጠይቃላችሁ እንጂ ጥያቄ ስንጠይቃችሁማ ከቀየራችሁት ምን መልስ ሆነ? እዚህ ጋር መልስ የሚፈልግ ሙስሊም አለ። መልስ አትፈልጉም? እኔ እፈልጋለሁ። ሳላ አትፈልግም? መልስ እንፈልጋለን። ስለዚህ እናንተ እኛም ማሰምን ከፈለጋችሁ ባካችሁ ለጥያቄዎቻችን መልሱልንና ከዛ ደግሞ እስልምናችሁ ሙሉ ስለሆነ ጥያቄ ካለ ገብቶ ጠይቅ። ግን መጀመሪያ ባካችሁ ሰይጣን እንዴት ብሎ የእግዚአብሔር ጣት በሰይጣን ልብ ቤተክርስቲያን ውስጥ ገብቶ ያገለግላል? ሰይጣን እኮ ነው። ሰይጣን ቤተክርስቲያን ገብቶ እና ለዚህ መሰለሲያን ካለ ገነት ቤተክርስቲያን ብቻ ሳይሆን ይምራን ገነት ይገባ የለ እንደ ሰይጣን ደግሞ አለ። እሱን ነገር ብናይስ ሰይጣን ራሱ ዲያብሎስ ተገዝሮ ሲባል እንትኑ ተቆርጦ ከዛ ገነት ለዘላለም ይቀመጣል ተብሎ ይታመናል። ቤተክርስቲያን መግባቱ ብቻ ሳይሆን አሁን በጣም ያስገረመን ሰይጣን ራሱ ገነት ይገባል ይላል የኦርቶዶክስ መጽሐፍቶቻችን ገድለ ተክለ ሃይማኖት ላይ። ያ እንደዛ የሚል ነገር የለም። ቆይ ቢመጣስ ጌቸው? አዎ የለም። ኦኬ ብናሳየስ እንዳለ ካለማ ደስ ይለኛል። እስኪ ደስ ብቻ ነው የሚልህ እናየውና እንግዲህ ምን እንደሆነ እናረጋግጣለን። ኦኬ ኦርቶዶክስ ነህ? አዎ። አይ በጣም ጥሩ። እሺ ኢምራን እየከፈትክልኝ ነው ገድለ ተክለ ሃይማኖትን በመጽሐፉ አለ አይደል? ትልቁ መጽሐፍ እዚህ ጋር ዙም አድርግለት መጽሐፉ ላንብብለት። ቆይ አንዴ ሳላ ግን እዚህ ጋር መጽሐፍ አለብኝ። የለም ነው ያለው አይደለ? የለም ነው ያለው እንዳደረሰው። እሺ የለም የሚለው ጻፉልኝ። ቀጥል። ያው መጽሐፍ ኦኬ ገድለ ተክለ ሃይማኖት ተአምረ ተክለ ሃይማኖት መልክዓ ተክለ ሃይማኖት በግዕዝና በአማርኛ ይላል። እንደዚህ ይላል 51ኛ ምዕራፍ ጌቾ 51ኛ ምዕራፍ። እሺ ከዚህ በኋላ አባታችን ተክለ ሃይማኖት በየሀገሩ ሲመላለስ አንድ ቀን በባህር ዳር ተቀምጦ ሳለ ሰይጣን ዛሩ ከባህሩ ውስጥ ወጣ። ሰይጣኑም የአባታችንን ደቀ መዝሙር ያዘው። አንተ ርኩስ መንፈስ ከልጄ ውጣ እያለ በመስቀል ምልክት በላዩ አማተበ። ሰይጣኑም ዛሩም ደቀ መዝሙሩን ትቶ ፈጥኖ ሸሸ። ሊያመልጥም ወደደ። ክቡር አባታችን አማተበበት። ወደ ባህሩ ሊገባ ባይቻለው በጥልቁ ባህር መደብ ቆሞ ክቡር አባታችንም ሄዶ በእጁ ያዘው። ኦኬ ያን ጊዜውም እጡ ወደ
ቀና ኃይሉ ደከመና ለሁሉ በግልጥ ታየ። ያ ሰይጣን ለሁሉም ታየ። ክቡር አባታችንም ልጄን ለምን ትይዘዋለህ አለው። ሰይጣኑም ዛሩ ለኔ እንደ ሰው ሁሉ መሰልከኝ፣ ስለዚህም ይዘው ዘንድ ደፈርኩ። ክቡር አባታችንም ስምህ ማን ነው አለው። ባህር አልቅም ነው አለው። ክቡር አባታችንም እንግዲህ ከኔ ጋር ትሄዳለህ ወይስ ወደ ማደሪያህ ትመለሳለህ አለው። ከእንግዲህ ወዲህ ወደ ማደሪያዬ መመለስ አይቻለኝም፣ በማተብህ ስልጣኔን ሽረሃዋልና አለው። አባታችንም ተክለ ሃይማኖት ወስዶ ገዝሮ ሲባል ገርዞ ማለት ነው፣ እንትኑን ቆርጦለት ወደ ፍጹም ክርስቲያንነት አገባው። ስሙንም ክርስቶስ ሐርዩ ብሎ ጠራው። ክቡር አባታችንም ሊያገለግለው ኖረ። ከጥቂትም ቀን በኋላ የምንኩስናውን ልብስ አልብሶ ወደ አባቱ ወደ ባዕቱ አገባው። ይህችውም ደብረ አስቦ ናት። ሞቶ መንግሥተ ሰማያት እስኪገባ ድረስ በተረፈ ዘመኑ ሁሉ መነኮሳቱን ደስ የሚያሰኝ እግዚአብሔርን የሚወድ ሆነ ይላል። ይኸው ጌቸው። እሺ፣ ስለዚህ እዚህ ጋር የተረዳሁት ነገር አንድ ነገር አለ ማለት ነው። ሰይጣን መንግሥተ ሰማያት ገብቷል አልገባም? መጀመሪያ ሰይጣን ሊገባ አይችልም እንዴ? ይኸው ከላይ ያነበብነውስ ያነበብከውን እኮ ሰምቻለሁ። ሰይጣን አልገባ። ይሄ ምንድን ነው የሚለው? ሰይጣኑም እሺ እኮስ የገባው ማን ነው? ዙሮ አባታችን ተክለ ሃይማኖት መከረውና ስማኛ እንዴ። እሺ አባታችን ተክለ ሃይማኖት መክሮት እሺ ከዛ በኋላ ልቡንም ገጽሶለት እንግዲህ መቼም እኮ የማይቀየር ሰው የለምና ተቀይሮ መለኮሰ። ስለዚህ ወደ ገነት ገባ ነው እንጂ የሚለው ሰይጣን እንዴት ገባ አይልም። የተመከረው ማን ነው? የተመከረው ሰይጣኑ። ወደ ገነት የገባው ማን ነው? ልቡን ገዝሶለታና ተገዝሷል። ልቡ ችግር የለውም ግን ገብቷል አልገባም? ሰይጣን ልቡ ስለተገዘጸ ሰይጣን የሆነበት ምክንያት ምንድን ነው? ሰይጣን ተፈጥሮ ነው፣ ባህሪ ነው። ኦኬ ክርስቲያን ሆነ ሰይጣን። ክርስቲያን ከሆነ በኋላ መነኮሰ፣ ተገረዘ፣ ገዝሮ ይላል። እንትኑን ቆረጠለት ነው ተገዘረ እንደ ወንድ ልጅ። ከዛ ገነት ገባ ይላል። አንደኛ ሰይጣን ባህሪ ነው። ሰይጣን ሲባል ተገረዘ ማለት እሺ፣ ተገረዘ ማለት አሁን ብልቱን ተቆረጠ እንደማለት ነው። አሁን አንተ ያሰብከው እንዴት ነው ታዲያ? ልቡ ተገዝጾለት የት አለ ልቡ? ልቡን ገረዘው ነው የሚለው። ልቡ ተገጸጸለት፣ ልቡ ተከፈተለት። ኖ ገዘረው ነው የሚለው እንጂ ልቡን እንደዚህ ያደረገለት አይልም። ያ ሰይጣን እሺ፣ ያ ሰይጣን ክርስቲያን ሆነ። ቆይ መጥፎ የነበረው ሰይጣን ጥሩ ከሆነ በኋላ ገነት ገብቷል አልገባም? ጥሩ ከሆነማ ገባ። በቃ እሱን ነው ያልኩህ። አየው ጥሩ ሰው ገነት ይገባል። ሰላም ምንክስ ራሱ ሆኗል። እሱን አንሳለት። ልቡን እኮ አዳነ። መናኩሴም ሆኗል ሰይጣን። መናኩሴም ሆኗል። መነኩሴ እኮ ሆኗል። ከዛ በኋላ ገነት ገባ ይላል እግዚአብሔርን ሲያገለግል ቆይቶ። ስለዚህ እኛም ያለው ይሄንን ነው። በቃ ከተገረዘ በኋላ ጥሩ ምናምን እንደዛ እግዚአብሔርን የሚያገለግል ደስ የሚያሰኝ ስራ ሰርቶ ኦኬ፣ ከዛ በኋላ ገነት ገባ ይላል። በቃ እሱን ነው ያለው። ገነት የገባው ግን ያ ሰይጣኑ ነው። ይኸው ልቡ ተገጸጸለት ማለት ነው። በቃ እሺ ችግር የለውም ይገሰጽ ልቡ። ግን ገነት ገብቷል። እንግዲህ እሱማ ገብቷል አልገባም? አትውጣ ተው አትውጣ። ገብቷል። በቃ ወደድክም ጠላህም ገብቷል። አይምራ ቤተክርስቲያን ሄዶ መሳለም ከፈለገ ይሄ ነው። እሺ የሰይጣን ቤተክርስቲያን ይሄ ነው። ሄዶ መሳለም ከፈለገ አረተው። እሺ ወላሂ ይሄ ነው ቤተክርስቲያኑ። እዚህ ነበር ሲያገለግል የነበረው ደብረ አስቦ። እሺ እዚህ ነበር ሲያገለግል የነበረውና ደብረ አስቦ ይሄ ነው። ከፈለገ እዚህ ሄዶ ያገለግል ማለት ነው። እሺ ያጀማ አሁን የተነሳው መሰለኝ ሐሳቡን አይደል ልዝገመው ማሳለ በጣም ገርሞኝ እኮ ነው። አስቡት ያጀማ ሰይጣን ተይዞ ተገርዞ ብልቱ ተቆርጦ ማለት ነው። ከዛ በኋላ ያው እዩት ማዘጋ ደግም ያንበው እንደው ይገርማል እኮ ሳላ ክብር አባታችን ሲያገለግል ኖረ።
አንዴ ከጥቂት ቀን በኋላ የምንኩስናውን ልብስ አልብሶ መነኩሴ ይሆናል። ስለዚህ በክርስትና ሰው ብቻ ሳይሆን ሰይጣን ራሱ መንኩሶ ነበር ማለት እሱ ራሱ የት ነው ያለው? ከአዳም ጋር ወይም ደግሞ ከነቢያት ጋር መንግስተ ሰማይ ገብቷልና ስለዚህ ክርስቲያን ወገኖች ሰይጣን በእናንተ መነኩሴ ነው፣ ክርስቲያን ነው። እሺ ቤተ ክርስቲያን ነው። ይሄ ነው። ቀጥል ሰላ መሳለም ከፈለጋችሁ ያው ፎቶ ጨርሻለሁ። ማርታ ምን ትያለሽ እዚህ ላይ? ነው አይ እኔ ማለት እኔ እውቀት ስለሌለኝ ያን ያክል ቦታውን በደንብ ከምን አንጻር ነው የሚለውን በደንብ ማወቅ ያስፈልጋልና ሙሉ ታሪኩ እኮ ነው። ከምን አንጻር አይደለም፣ ሙሉ ታሪኩ ከመጀመሪያው እስከ መጨረሻ እኮ የተነበበው ሰይጣኑ ከተያዘበትና ከሰውየው እስከወጣበት ገነት እስከገባበት ምዕራፍ 51 ሙሉ እኮ ነው የተነበበው። 51 ከ1 እስከ መጨረሻው ነው ያነበብነው፣ እስከ ታሪኩ መጨረሻ። ኦኬ 51ኛው ነው። እሺ ማንበብ ከፈለግሽ 51ኛው ተአምር ገድለ ተክለ ሃይማኖት 51ኛው ተአምር ቼክ ማድረግ ትችላለሽ። ባቅላባ እሺ፣ ሰላም ነው አለን። ሐሳብ አለ፣ ያሁኑ ላይ ተቃርኖ አለ። የአቡነ ተክለ ሃይማኖቱ ያ አዎ፣ እንግዲህ መጽሐፉ አሁን ያነበባችሁት እንደዛ ከሆነ ስህተት ይመስለኛል። ግን እንደዛ ከሆነ እኛ የተማርነው እንደዛ አይደለም። ከሆነ አይደለም ነውም ከሆነ ሳይሆን ነው። አይ እንደዛ አይደለም። መጽሐፉን ላስከፍትና አንተ እጅ ያለውን ላሳይ። እዛ ላይ አንተ እጅ ያለውን ስታነባው አይቻለሁ። እንደዛ ሚል ከሆነ አትበላ። ኖ ከሆነ አትበል። ከሆነ የጥርጣሬ ቃል ነው። እንደምትሉት ከሆነ የሚባለው ነገሩ ውሸትም ሊሆን ይችላል። ያንን ነገር ነው። እንደዛ አይደለም ነው ብለህ ጀምር። እንደዛ ነው መልሱ ደግሞ ይሄ ነው ብለህ ጀምር እንጂ ከሆነ የሚል ነገር የለም እዚህ ጋር። ሳላ አንዴ እኮ እንደዛ አይደለም። አንዴ ባቅላባዬ ሲቀጥል መጽሐፉ በብዙ ቅዱስ ሊቃውንት ዘኢትዮጵያ አቡነ ጳውሎስ የታተመ መጽሐፍ ነው አይደለ? እትሙራቱ መጽሐፉ ራሱ አለ። ስለዚህ ተሐሳት የምትል ከሆነ የእግዚአብሔር ቃል ወይም ደግሞ የእግዚአብሔር ቃል ሶሪ የቤተክርስቲያን መጽሐፍ ተሐስቷል ማለት ነው ያልክ ያለው ማለት ነውና ንስሐት መግባት አለበት። ሳላ ቀጥል። ያ እንትን ነው ሰይጣን ያደረበት ሰው ነው የተገረዘው እንጂ ሰይጣን ራሱ አይደለም። ሲጀመር መንፈስ ሰይጣን ሊገረዝ አይችልም። አይደለም እንደዛ እንዳልሆነ ላሳየ እና እንደዛ እንዳልሆነ ላሳየ እኮ መጽሐፉ ልክ አይደለም እያልኩ እኮ ነው። መጽሐፉ ልክ አይደለም። ልክ የሆነውን አውጣ። አንድ ስልክ ነው ያለኝ። ያው አንተ ስለማይት ንገረኝ፣ እኔ ከፍትልሃለሁ። እኔ 2 ስልክ አለኝ። ማልከኝ ንገረኝ፣ እኔ 2 ስልክ አለኝ። አንድ ስልክ ካለ አንተ። አይ እየነገርኩ እኮ ነው። አጣርቼ በደንብ ይሄ ልክ አይደለም አይደል ያልከው? ይሄ ልክ አይደለም አይደል ያልከው? ልክ የሆነውን እንመልከታ ሁለታችንም። አዎ አይ በሌላ መጽሐፍ ስላየሁት ሰይጣን ያደረበት ስለዛ ሰው ነው እንጂ የሚነገረው ሰይጣን መንፈስ ነው፣ ሊገረዝ አይችልም። ንገረኝ መጽሐፉን። አንድ ስልክ ነው ያለኝ። 2 ስልክ አለኝ እኔ። ንገረኝ መጽሐፉን። እና እኔ ጋር ያለ መጽሐፍ አንተ ጋር ላይኖር ይችላል እኮ። ንገረኝ፣ ስሙን ንገረኝ። እኔ ሁሉንም መጽሐፍ አለኝ። ገና ወጥቼ ምናምን እንዴ መጽሐፉን አትናገርም? ዝም ብለህ ለምን ትወጣለህ እንዴ? ገድለ አቡነ ተክለ ሃይማኖት እኮ ነው መጽሐፉማ ራሱ። እኔ አለኝ። የትኛውን ቅጂ ነው እኮ ገና ወጥቼ ፈልጌ ነው። ስለሌላ ብናወራ አይሻልም? ሐሳቡ እንደዛ ነው እያልኩ ነው። እና ለጥፈው። ይሄው ካሜራ ሳከፍት ኦኬ መለጠፍ ትችላለህ። ስክሪን ላይ መለጠፍ ትችላለህ እኮ ገና ፋይል ውስጥ ገብቼ አውጥቼ ስክሪንሻት አድርጌ ምናምን ነው። ጠብቀሃለሁ። ይዘና በአንድ ስልክ ማሳየት ይቻላል። ባይዞ ያሳያለሁ። ከፈለክ እንዴት እንደምታሳይ እንዲሁ መለጠፍ ትችላለህ። ዝም ብለህ ፊት ለፊት ፕሮፋይል ላይ መለጠፍ ትችላለህ። ኦኬ ስለሌላ ማውራት አንችልም? ምን ትላለህ ኢምራን? በቃ እዚህ ጋር ከሌለው አይበቃውም ወይም ደግሞ በቃ ይሄን የበስራው